አውኪ ይሰማል? ትሰማለህ ኡስታዝ? የኔ ድምፅ አይሰማም እንዴ? ኔትወርክ ይዘው ነው ኡስታዝ? የሁለታችሁም ድምፅ ትሰማለህ? ኔትወርክ ይዟቸዋል ማለት ነው ኡስታዝ። የኛ ድምፅ አይሰማቸው። እሺ ይሰማል። እና ምንጊዜም በአምላክ ላይ በምድር ላይ ሼኽ ኢማም አሕመድ ረሕመቱላሂ ዐለይህ አንድ ቃል ይናገራሉ። እንደ ነሳራዎች እንደ ክርስቲያኖች አምላክን የሰደበ አይገኝም ይላሉ። እንደ ነሳራዎች እንደ ክርስቲያኖች አምላክን የሰደበ የለም። ተመሳሳይ ጥያቄ እናትህን ማግባት ይችላል እንዴ ሲባል ከአምላክ ባህሪ አይሄድም። ከአምላክ ባህሪ አይሄድም። ምክንያቱም ማስረጃ እረተው እናንተ ለምትናገሩት ንግግር አምላክን በዚህ ደረጃ ስትሰርቡት እኛ ጠያቂ ናቸው ብለን ጥያቄ እንመልሳለን። የጥያቄ ፉንጋ የለውም ብለን ስለምናምን። ነገር ግን እናንተ ተመሳሳይ መልኩ የእኛን አምላክ በዚህ መልኩ ስትሳደቡ፣ ተመሳሳይ ጥያቄ ስትጠየቁ ልባችሁ ይንቀጠቀጣል። ለምን ሲባል አምላካችሁ እንደተሰደበ ስለሚሰማችሁ። ተመሳሳይ ጥያቄ ነው የጠየቁ። ከባህሪው አንጻር አይሄድም የሚል ማስረጃ የላቸውም። እኛ ግን ከባህሪው አንጻር እንደማይሄድ ማስረጃ አለን። ግን አምላክ ላይ እንደዚህ አይነት ጥያቄዎችን መናገር ትክክል አይደለም። ክርስቲያኖች ሙስሊሞችን ለመጠየቅ ብላችሁ አምላክን አትሳደቡ። ለዚህም ነው አምላክን የምትሳደቡ በምድር ላይ እንደናንተ አይነት ፍጥረት የለም። አምላክ ወለደ አላችሁ፣ አምላክ በላ አላችሁ፣ አምላክ ጠጣ አላችሁ፣ አምላክ ሞት አላችሁ። በዚህ ልክ አምላክን የሚሰድብ አካል የለም ከእናንተ ውጭ። ከክርስቲያኖች ውጭ አምላክን እንደዚህ የሰደበ የለም። ነገረ ፈጣሪና ፍጡር አይገናኝም እንዴ ስትለው፣ አዎ አይገናኝም ይላል። የእስላም ሲሆን ግን ይገናኝበታል። አይገናኝም እያለ እኮ ነው ማስረጃው። ጥላቻ ስላለው ለእስልምና ያላቸው ጥላቻ መረጃ እንኳን እንዳይ ያደርጋቸዋል። ከዛ ከታች ያሉት ወንድሞቻችን ደግሞ ለዘብተኛ ቃል አላህን እንደዚህ የሰደበው ለዘብተኛ ቃል እንድጠቀም ከፈለክ መንገዱን ጨርቅ አርግላችሁ። ከታች ማድመጥ የማትፈልጉ ሰዎች ቤቱን ለቃችሁ ውጡ። ጠያቂው ጥያቄ ነው ብለን መለስ። እናንተ ምን ብለን መለሰላችሁ? ምንድን ነው ይሄን ያህል ልብ መድረቅ? እናንተ ስትሰደብ ደስ አይልህም እንኳን አምላክ። እንደ አንዳንድ የምትሰጡትን አስተያየት ስርዓት ያዛችሁ። ክርስቲያኖች ይጠይቁ፣ ችግር የለብንም። ጠያቂ ናቸው ብለን ስለምናምን ተመሳሳይ መልኩ ጥያቄ ስንጠይቅ ግን ክርስቲያኖችን በለዘብተኛ ቃል ምን ማለት ነው? ለዘብተኛ ቃል ለእናንተ አንዳንዴ ተው ስርዓት። እሱነቱ ሲነገራችሁ እናንተን ፐርሰናሊ ስትሰደቡ የማትወዱ ሰዎች አምላክ ሲሰደብ ሕክማ ነው ብላችሁ ሕክማችሁ ገደል መግባት ይችላል። ስድብ ሆኖ ከታያችሁ ደግሞ ይታያችሁ፣ ችግር የለብኝም። እና ያው ክርስቲያኖች አምላክን አትሳደቡ። ባጭሩ ምላችሁ ይሄ ነው። የምትሳደበው ከሆነ ደግሞ ተመሳሳይ ጥያቄ ነው የምንጠይቃችሁ፣ ለመሳደብ ሳይሆን እንድታቁ ስለምንፈልግ እና መልካም እንትን ይሆንላችሁ። አውቂ ይቀጥል። መልካም ጊዜ። ጀዛከላህ ኡስታዝ፣ ጀዛከላህ። እዚህ ቤት ታውቃላችሁ 1 ሚሊዮን ታብታብ ገብተን አናውቅም እና ለዘጋው ብዬ ነበር፣ አሳሳኝ። እስከ ሶፊ ምን ቆያለን? 1 ሚሊዮን ታብታብ ብቻ አስገቡት እስቲ፣ አካውንታችን ፏ ይበልበት ኳችሁ ኢንሻአላህ። ትንሽ ጊዜ እንትልል ምን ይባላል አክቲቭ ላልሆን ስለምችል አካውንቴ እንዲደክም አልፈልግም። ዱአ አድርጉልኝ። አሁን አንድ ሀጃ ነበረኝ፣ አንድ ሀጃ ጨርሻለሁ። አሁን ደግሞ ወሳኝ ሀጃዎች አሉ። ካሁን በኋላ የክላስ ሀጃ አለ እና ዱአ አድርጉ። በጣም ብዙ ከቨር ማድረገው ነገር አለ። አላህ ሰዓቱን ምን ሰዓት ያርግልኝ ብቻ በረካ ያርግለት በሉልኝ። ሰዓቴ በረካ 12 ሰዓት እንደ 24 ሰዓት ከሆነልኝ ይበቃኛል።
እንደዛ ብላችሁ ዱዓ አድርጉልኝ። እሺ ጀማ ኢንሻአላህ። ጥያቄ ያለው ሰው ካለ ጥያቄ ጠይቅ። 1 ሚሊዮን ታብታብ ቢያንስ እናስገቡ። ጥያቄ ያላችሁ ኢንሻአላህ ጠይቁ። ትልቁ ላይ ልሆንና አው ታብታብ አድርጉ ኢንሻአላህ። ማሚ ያስተናግዳል። ያው ጥያቄ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አብሽር ሀቢቢ አንተ ታስተናግዳለህ። በቀደሙ ዙሪያ ላይ ኢንሻአላህ ትንሽ ልበልና ወገናችን ባነሳው ጥያቄ ያው እሱ ለመበሻሸቅ የሚያንሰው እውነት ለምፈልጉ ወገኖቻችን ግን እኛ ጋር ያለውን እውነታ ኢንሻአላህ በተወሰነ መልኩ እንግለጽላቸው። ኡስታዝም ቀደም አንስቶታል። በነገራችን ላይ እነሱ ጥያቄውን ሲያነሱት አትፍረዱባቸው። በእነሱ ጭንቅላት ይዞት ያደጉት ነገር ስለሆነ ከልጅነት ጀምሮ ሲሰሙት ያደጉት ነገር ስለሆነ እውነታው ሲነገራቸው መጀመሪያ እነሱ ላይ ያለውን አእምሮቸው ላይ ሴቭ አድርጎ ያስቀመጡትን ነገር መልቀቅ ስለሚከብዳቸው ነው። ያውቃሉ እኮ ሳይገባቸው ቀርቶ አይደለም። እዚህ መቶ ጥያቄ ሲጠይቁ አምላክ ልጅ አለው ወይ ብሎም ሲጠይቁ አምላክ ልጅን ያላዘው ምስት ስለሌለው ነው። እንደዚህ አይነት ቃላትን ሲጠቀሙ አምላክ ምስት እንደማያስፈልገው ለአምላክ ልጅ እንደማያስፈልገው እኮ ይገባቸዋል፣ ያውቃሉ፣ ይረዱታል። ነገር ግን እነሱ ጋር ስላሴ ስላለ ስላሴን ለመቀበል ደግሞ አባትና ልጅ የሚለው ነገር ግዴታ ስለሆነ ያንን ካልተቀበልክ ደግሞ ክርስትና የሚባለው ነገር በራሱ መሰረት ስለሌለው ለዛ ከብዷቸው ነው እኛ ጋር እየመጡ በግድ የሚሉት። አላኩል ሐል ሆነም ቀረም ልጅ በሚለው ጉዳይ ላይ ወይንም ምስት በሚለው ጉዳይ ላይ እኛ በአምላካችን አላህ ዙሪያ ላይ የተገለጸልንን የተቀመጠልንን እውነታ እንነግራቸዋለን። በነገራችን ላይ ዋናው መሰረቱ ማወቅ መቻል ያለብን ነገር ምንድነው? አንድ ነገር ለአንድ ነገር ልጁ ነው ወይ አያቱ ነው አባቱ ነው ስንል የዛ ነገር ዘሩ ነው ማለታችን እንደሆነ ግልጽ ነው። ለምሳሌ መሐመድ አሚን የሰው ዘር ነው ሲባል እኔ ሰው ከሆንኩኝ አው የሰው ዘር ነኝ፣ መቼም የጅብ ዘር አልሆንም፣ የአህያ ዘር አልሆንም፣ ወይንም ደግሞ የእንጨት ዝርያነት የለኝም፣ የሰው ዘር ነኝ አይደል? ያ ከሆነ ከአንድ ደግሞ ወደ ሁለት መባዛት ይመጣባቸዋል። ገብቷቸዋል። ለምሳሌ ልጅ ብሎ ሲጠሩ እነሱ በራሳቸው ቋንቋ እንኳን ብትመጣባቸው ልጅ ማለት ምንድነው ስትላቸው አይ አባት አለ ልጅ አለ ይሉሃል። አባትና ልጅ ስንት ናቸው? ሁለት ናቸው። የሚመለከው ስንት ነው ስትለው ግን አንድ ነው ይልሃል። ግራ በገባው ሁኔታ ማለት ነው። ያ ማለት ሊአነ الولد من جنس أبيه ልጅ አባት ብጤ ነው። ወደደም ጠላም አባት የወለደው አምላክ ከሆነ የተወለደው ምን ይሆናል? ምስትም አግብቶ ይውለደው ያለ ምስትም ይውለደው ምንም ችግር የለውም። አሁን እነሱ እኛ ልጅ ስንል አይ ምስት ከምስት አግብቶ ወለደ ማለታችን አይደለም የባህሪ ማለታችን ነው ይላሉ። እሺ የባህሪ የሚበለው የምን የሚበለው አባትና ልጅ ስንት ይሆናሉ? ሁለት። ልጅ አባት ዝርያ መሆን መቻል አለበት። መቼም ዝርያቸው የተለየ ይሆንም። አባት መለኮት ከሆነ ልጅም ምን ይሆናል? መለኮት ይሆናል። ስንት መለኮት? ሁለት መለኮት ይሆናል። አላኩል ሐል ወደ ቁርአን ስንመጣ አምላካችን አላህ ቁርአንን ሲያወርድ በራሱ ለዚህ ዓላማ ወይንም ደግሞ አንዱ ግቡ እንደዚህ አይነት ውሸት ለሚያወሩት ነገራቸው ለእንደዚህ አይነት ውዝግብ ንግግራቸው ማስጠንቀቂያም ይሆን ዘንድ ነው። ልክ ሱረቱ ካፍ ላይ ቁጥር 4 ላይ ስትመለከቱት ወይንዘረ الذين قالوا اتخذ الله ولدا አላህ ልጅን ያዘ ወይንም ወለደ ያሉትን ሰዎች ሊያስፈራራበት ወይንም እሱን ልታስጠነቅቃቸውም አወረድ። እነማን ናቸው ልጅን ያዘ ያሉት? አይሁዲ ወነሳራ ሌሎችም ለፈጣሪ ልጅ አለው ብሎ በፈጣሪ ላይ ድንበር ያለፉ የማይገባውን ነገር በራሳቸው ፍልስፍና ገብተው የተናገሩትን ነገር አንዱ ዓላማ ቁርአን ሲወርድ እንደዚህ አይነት ንግግራቸው ከዚህ ዓላማቸው እንዲቆጠቡ ነበር። አምላካችን አላህ ልክ ሱረቱል ኢስራ ላይ ቁጥር 111 ላይ ወቁል الحمدلله الذي لم يتخذ ولدا አላህ ምስጋና ለአላህ ለዚያ ልጅን ላልያዘው ለእርሱ በንግስናው ተጋሪ ለሌለው ለእርሱም ከውርደትና ረዳት ለሌለው ይገባው በልም ማክበርንም ማከበረው ወከበሩ ተክቢራ እንዳለው ማለት ነው። ስለዚህ ለሱ ለንግስናው በስልጣኑ በመኑ ተጋሪ የለው። የሰው ልጅ አንዱ ሲጠፋ ያንዱን ንግስና አንዱ ይረከባል፣ አንዱ ይቀጥላል። ለምን? ዘላለማዊ አይደለም። ጌታችን አላህ ግን ዘላለማዊ እኮ ነው። ለሱ ልጅ ወይንም ምስት፣ አያት፣ ጓደኛ፣ ጎረቤት የሚባል ነገር የለው። ይህ የሚሰራው እሱ ለፈጠራቸው ለፍጥረታቱ ብቻና ብቻ ነው። እሱ መጀመሪያም የነበረ መጨረሻም የሚቀር ሁሉም ነገር ጠፍቶ ብቻውን የሚቀር ጌታ ሆኖ ሳለ ልጅ እናት አባት የሚለውን ቋንቋ ከየት ነው የሚያመጡት? እነሱ በራሳቸው የለም። አምላካችን አላህ ይሄንን ንግግር በራሳቸው ቆሻሻ ንግግር እንደሆነ በፈጣሪ ላይ ድንበር ማለፍ እንደሆነ ስድብ እንደሆነ ቀደም ኡስታዝ አቡ ሙአዊያ ከላይ ገልጾታል። ወቃሉ ተኸዘ الرحمن ወለደ አላህ ልጅን ያዘ ወለደ አሉ። ይህ ደግሞ ለቀድ ጅዕቱም ሸይአን ኢዳ ከባድ መጥፎ የሆነ ንግግር በእርግጥ አመጣችሁ እኮ ነው። በቃ በጌታችን በአላህ ላይ ያልተገባ የሆነ ውሸት ወይንም
ከዚህ በፊት ጌታችን አላህ ይገባኛል ብሎ ያልገለጸውን ያልተናገረውን ነገር አዲስ ነገር ይዛችሁ መጣችሁ። ይህን አዲስ ነገር ከማምጣታቸውም የተነሳ ተኻዱ ሰማዋት የተፈጠርነ ሚንሁ ወተሸቁ الأرض وتخر الجبال هدا እንዳለው ልክ ከነሱ ከንግግራቸው ይህንን ያልሆነ ውሸትን ወይንም በፈጣሪ ላይ ምስት አለው ልጅ አለው እንደዚህ ወይንም እንደዚህ አይነት ያልሆኑ ነገራቶችን ከመናገራቸው የተነሳ ከነዚህ ቆሻሻ ንግግር የተነሳ ጋራዎች ተንደው ሊወድቁ ይቀርባሉ። ምን ስላሉ ነው ይሄ የሆነው? ኢንዳው ለረህማን ወለደ ለጌታ ለአላህ ልጅ አለው በማለታቸው ብቻ ነው። ወማ ينبغي للرحمن ان يتخذ ولدا በቃ ለጌታችን አላህ ልጅን መያዝ አይገባውም ብሏል እኮ። ለምን በሰማይም ሆነ በምድር ያለው ሁሉ ለሱ ነገ የውመል ቂያማ ባሪያ ሆኖ እንጂ ልጅ ሆኖ የሚመጣ የለም። ኢላ አተ الرحمن عبدا በቃ ጌታችን ዘንዳ ማንም ሲቀርብ አንዱ ወዳጅ ዘመድ ሆኖ አያት ሆኖ እናት ሆኖ አባት ሆኖ የሚቀርብ የለም። ሁሉም ምንድነው? ባሪያ ነው። እሱ የፈጠራቸው ፍጥረታት እሱ የበላይ ጌታ፣ እኛ ፍጡራኖች ባሪያዎች ሆነን እንጂ እሱ ዘንድ ስንቀርብ አንዱ ልጅ ሆኖ ታቅፎ አንዱ ባሪያ ሆኖ ጎንበስ ብሎ ተደፍቶ ጌታችን አላህ ዘንድ የሚቀርብ የለም። አላህ ዘንድ የምንበላለጠው በመልካም ስራችን ነው እንጂ በዝምድና በዘር በጎሳችን አይደለም። ከሱ ጋር ከጌታችን አላህ ባለን በዝምድና በጎሳ አይደለም አላህ ዘንድ የምንበላለጠው በእኛ በእስልምና። እነሱ ጋር ስትመጣ እንደዚህ አይነት ነገር አይታወቅም፣ የለም። ይሄንን ነው ከአእምሯቸው ማውጣት የተሳናቸው። ግን ወገኖቻችን ውጡ። እኛ ለጌታችን ለአላህ ልጅ አለው አንልም። ልጅም የለው ምስትም የለው ዘመድም የለውም ጎሳም አያትም የለው ለው ለምን አምላካችን አላህ ምስትና ልጅን ለምን አላዘም? አይ ምስትን ስላላገባ ነው ልጅ የለውም ብላችሁ ለምትናገሩትም እኮ እዛው ምላሽ ሰጥቷል እኮ አምላካችን አላህ ሱረቱ አንቢያ ላይ ቁጥር 17 ላይ መጫወቻ ወይንም ምስትን ልጅን ልንይዝ ብንሻን ኖሮ አለ። በቃ ይሄን ነገር እኮ ማድረግ ብንፈልገው ኖሮ ለኛ ቢገባ ኖሮ በያዝነው ነበረ። ግን ሰሪዎች አይደለንም አለኩ። እንኩና ፋይልን እንደዚህ አይነት ነገራቶችን አድራጊ አይደለንም። ለምን? ሱብሃነሁ ከእንደዚህ አይነት ቆሻሻና ከጉድለት ባሪ አንድ ሰው ልጅን ሲወልድ እንደው በአላህ ይሆንባችሁና ልጠይቃችሁ፣ አንድ አካል ልጅ አለው ስንል ልጁን ሲያሳድግ ስንት ነገር ያስፈልጋል? አላህ ልጅን ወለደ ብለን እንኳን ብንቀበላችሁ ብንል ልጁን እንዴት ነው ያሳደገው? አይ ዳይፐር እያሰረለት ሱሪ እየገዛለት እንደዛ ያሳደገው ነው ወይስ በምን መልኩ ነው ልጁን ያሳደገው? ጌታችን አላህ እንደዚህ አይነት ቆሻሻ ንግግርን አትናገሩ። እኛ አላህ ጌታችን አላህ ልጅን የሚይዝ ወይንም ከልጅ ከምስት የሚባለው ከእንደዚህ አይነት ቆሻሻ ባህሪ የጠራ ብቻውን የነበረ ብቻውንም የሚኖር ብቻውንም የሚቀር ነው። ኩሉ መን ዐለይሃ ፋን ወየብቃ ወጅሁ ረቢከ ዙል ጀላሊ ወል ኢክራም እንዳለው በዚች ምድር ላይ እሱ የፈጠራቸው ፍጥረታቶች በአጠቃላይ ይጠፋሉ። ለሱ ልጅ ሆኖ የሚቀር የለም። ለሱ እናት ሆኖ የሚቀር የለም። ለሱ አባት ሆኖ የሚቀር የለም። ስለዚህ እኛ ሙስሊሞች የምናመልከው አምላክ ከእንደዚህ አይነት ቆሻሻ ባህሪ የጠራ ነው። እናንተ ግን የምታመልኩት አምላክ ልጅ ካለው ከወለደ ኑ አስረዱን። የተወለደው ልጁ ምንድነው ነው ጥያቄያችን። የተወለደው ልጁ ምንድነው? የወለደው ምንድነው? የወለደውም አምላክ የተወለደውም አምላክ። እንደዛ ከሆነ እኛ ደግሞ ሁለት አምላክ አናመልክም። የተወለደ አምላክ የለንም፣ የሚወልድም አምላክ የለንም። ያልተወለደ ያልወለደ ነው የምንለው። ባረከላሁ ማሜ በምኑ ነው የወለደው ነው የሚሉት? ምን ማለት ነው? በምኑ እንደወለደ ከምን እንደወለደ የተወለደው ምንድነው ብለን መጠየቅ ነው። ታፍናል ማሜ ታፍናል። ኦኬ የኔ ድምጽ እየታፈነ ነው። በምኑ ነው የወለደው? ከእንዴት የወለደ የሚባለው ማድሪ والله ኡስታዝ እንግዲህ ገብቶ ይመልሱልን እስኪ። በምኑ ነው የወለደው? ከምንድን ነው የወለደው? እንዴት ሰርጎ ነው የወለደው? እሱንም እነሱ ቢያስረዱን ደስ ይለናል ኢንሻአላህ። ኡስታዝ ቀጥሉ። ባረከላሁ ፊክ። በነገራችን ላይ አላህ በጣም የሚገርም አንቀጽ አለው እኮ ወኸለቀ ኩለ ሸይን ይላል አይደል? በዲዑ ሰማዋት ወልአርድ አና የኩኑ ለሁ ሙልክ ወለም ተኩን ለሁ ሳሒባ ይልና ወኸለቀ ኩለ ሸይን ማለት ምን ማለት ነው? በዲዑ ሰማዋት ሰማያትን ያለ ቢጤ ፈጣሪ ነው ካለ በኋላ ሰማያትን ያለ ቢጤ ፈጣሪ ነው። ሰማያትን ሲገነባ ወዳጅ አልነበረው፣ አጋርም አልነበረው፣ ረዳትም አልነበረው። በዲዑ ሰማዋት ወልአርድ አና የኩኑ ለሁ ወለድ ለሱ እንዴት ልጅ ሊኖረው ይችላል? ወለም ተኩን ለሁ ሳሒባ
ወዳጅ አጋር ሳትኖረው ሲቀር ከዛ በኋላ እነዚህን ጠቀሰና ወዳጅ አጋር ሚስት ሰማይ ምድር ሁሉ ወኸለቀ ኩለ ሸይእን ነው የሚለው አላህ እነዚህን ሁሉ የፈጠረ አምላክ ነው ምን አልኳቸው ወኸለቀ ኩለ ሸይእን ልጅ ሚስት ሰማይ ምድር አጋር ተባባሪ እነዚህን ሁሉ የፈጠረ አምላክ ነው ወኸለቀ ኩለ ሸይእን አንቀጹ የሚለውን በደንብ ተረዱ ወኸለቀ ኩለ ሸይእን ከፈጠረው ነገር ምን ይፈልጋል ታዲያ አምላክ አይ ከፈጠረው ነገርማ የሚፈልገው ነገር አለ ማለት ኦኬ ከፈጠረው ነገር የሆነ ነገር ፈለገ ማለት አምላክ የተብቃቃ አይደለም ማለት ነው አምላክ ካልተብቃቃ አምላክነቱ ሙሉ አይሆንም ማለት ነው እናንተ ይህን ጥያቄ እንደምታነሱ ስለሚያቅ እናንተ እንደምታነሱ ስለሚያቅ በቋንቋ ደረጃ እንዳታነሱት አድርጎ ነው አላህ ይመለሰላችሁ ለእናንተ በጣም የሚገርመኝ አንቀጽ ስለሆነ ልጅና ሚስት ስለተጠቀሰ እናንተ የምታስቡት ነገር እነዚህ ነገራቶችን ሁሉ ያስገኘ ነው ካስገኘው ነገራቶች ምን ይፈልጋል ብለህ ትገምታለህ ኢነላህ ገኒዩን ዐኒል ዓለሚን ነው አላህ ከሁሉም ነገር የተብቃቃ ጌታ ነው ከየትኛውም ነገር ጎድሎበት የምታደርግለት አቀማጥሮት የምታግዘው አምላክ አይደለም አምላክ ስለዚህ ተመሳሳይ ጥያቄ እንደምትጠይቁ ስለሚያውቅ እናንተ እንደምትጠይቁ ስለሚያውቅ በዛ መልኩ አድርጎ ነው የመለሰላችሁ ለዚህም ነው ሱብሃነ እጅግ በጣም ብዙ ጊዜ ጥራት ይገባው እናንተ አምላክ ላይ ከምትቀጥፉት ቅጥፈቶች ሁሉ አምላክ ከዚህ ሁሉ የጠራ ነው ይሄን አንቀጽ ምዕራፍ 601 በላይ ከፍ ስቱ ወኸረቁ ወጀዐሉ ሊላሂ ሸረካአ አልጂን ብሎ ወኸለቅ እነዛ ጅኖች ተጋሪዎች አደረጉ ፈጠሩለት ብሎ ይናገራል ከዛ በፊት ወጀዐሉ ሊላሂ ሸረካአ አልጂን ወኸረቁ ለሁ በኒና ለሱ ፈጠሩለት ልጆች እነዚህ እናንተ የምትሏቸው ነገራቶችን ሁሉ በአውዱ መሰረት የፈጠርኳቸው እኔ ነኝ ነው የሚለው ከፈጠርኩት ፍጥረት ደግሞ የተብቃቃው ጌታ ነኝ እና ያው ከአምላክ ጋር ሄድን ነው አምላክ ይወልዳል ካላችሁ በአንድ ለምን ይቆማል ከወለደ መውለድ ስላቆመ ነው የሚቆመው በጣም ሌላ ጥያቄ ነው የሚነሳባቸው እና ያው ማንኛውም ይሄን ጥያቄ መተፈስ የምታነሱ ከሆነ ጥያቄ ችግር የለብንም እንመልሳለን ግን አምላክን አትሳደቡ እየሰደባችሁት በጣም እየሰደባችሁት ነው የአምላክ ልጅ ነን ስትሉ እየሰደባችሁ ነው ምንድነው የአምላክ ልጅ ነን ማለት ስድብ ነው በነገራችን ላይ የአምላክ ልጅ ማለት ራሱ እኛ አምላክ ልጆች ነን ትላላችሁ በተለምዶ ምን ማለት ነው ብትባሉ መልስ የላችሁም ኦልሞስት ሌላ ሰዎች መጠየቅ ትችላላችሁ ይሄን ከዚህ በተነሳ ሌላ ጥያቄ መጠየቅ ትችላላችሁ እባካችሁ አትሳደቡ አምላክ ጥሩ አይደለም እኔ ላውራ አብቂ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም በጣም ሰፊ ማብራሪያ ነበረ ጀዛኩሙላህ ማሜም ኡስታዝም እሺ ንግስተ ቀጥይ ቀደም ጥያቄሽ ነበረ ጥያቄ ምናልባት ጥያቄ ካለሽ ቀጥይ ሶሪ ካባክዳን ማለቴ ቅድም ስለፈራኑ ተመልሼ መጣሁ ይቅርታ ሁላችሁንም አራት ፍሩ በእናታችሁ እስቲ ትንሽ ቀለል እንዲልሽ ምንድነው ታውቃለህ የመጀመሪያ ስለሆነ እንደዚህ መጠየቅ ምናምን ነገር እና ፈራው ይለዛ ነው ማለት ደንብርብር ብዬ ወጣው ማለት ነው ሶሪ ለማንኛውም የመጀመሪያ ጥያቄ ምን መሰለክ ማለቴ ሰላት ሲደረግ በነብዩ ኢብራሂም እና በነብዩ መሐመድ ላይ ሰላዋት ታወርዳላችሁ ማለት ነው
እና ማለቴ ነብዩ መሐመድ እና ኢብራሂም የሚያገናኛቸው ነገር አለ ማለት ኦል እንዳላጠቃላችሁ እንዴት ማለት እንትን አትሉ ማለቴ ምንድነው ነው ልክ ነው አላውቅም፣ ግን ሰላዋት እንዴት አታወርዱም ማለቴ ለሁሉም ማለት ነው። ምክንያቱም በቀደም እንዳልኩ ከቀደሙ ጥያቄ ጋር ነው ምንድነው ሁሉም ነቢያት ታምናላችሁ። ስለዚህ በሁለቱ ምን አይነት ማለት እንዴት ሰላሳ ለሁለቱ ብቻ ሰላዋት ታወርዳላችሁ? ሌላኛው ጥያቄ ደግሞ ኢየሱስ ስለ ነብዩ መሐመድ ትንቢት ተነግሮለታል ማለት ትንቢት ከሱ በኋላ በእኛ መጽሐፍ አሁን ለምሳሌ ኦሪት ላይ እንትን ይባላል ማለት ነው። ማለት ስለ ኢየሱስ ብዙ ትንቢት የተናገሩ አሉ ነቢያቶች እና በእናንተ መጽሐፍ ስለ ኢሳ ተናግራችኋል ማለት ተናግሯል ነቢያት ወይስ ስለ መሐመድ መምጣት ነው የተናገሩት? እና ከነብዩ መሐመድ በኋላ ነብይ እንደማይመጣ ማለት በቃ እዛ ጋር ደናልቋል ማለት ነው። እና አላህ ሁሉም ማድረግ ይችላል እንደ ፈጣሪነቱ አይደለ? ማለት ከዛ በኋላ ነብይ ቢነሳ ሜቢ ማለት እንዴት ነው የመቀበል ያለ መቀበል እንትናችሁ ማለት ትቀበላላችሁ? ይሄን በደንብ ኤክስፕሌን ታደርግልኝ። እሺ ጥሩ ጥያቄዎች ነው የተነሱት። እያንዳንዱን ጥያቄዎች ፖይንት ባይ ፖይንት ሀሳብ በሀሳብ እንትን እየመለስን እንሄዳለን። ጥያቄዎቹ መሰረታዊና ድህነታዊ ፖይንቶች ናቸው። የመጀመሪያው ፖይንት ምንድን ነው? እኛ ሙስሊሞች ሰላተል ኢብራሂምያ የሚባለውን ነገር ለምንድን ነው የምናደርገው? አላሁመ ሰሊ ዐላ ሙሐመድን ወዐላ አሊ ሙሐመድ ከማ ሰለይተ ዐላ ኢብራሂም ወዐላ አሊ ኢብራሂም ኢነከ ሐሚዱን መጂድ እንላለን። በኢብራሂምና በነብዩ ላይ ሰላዋት ታወርዳላችሁ። ያንን የምታወርዱት ለምንድን ነው? ሌላ ነቢያቶችን ለምን አይወርድም ነው። እንዳልኩት የዚህ የጥያቄው ሽታ መጀመሪያ ከመለስኩት ጥያቄ ጋር ተመሳሳይነት ያለው። ስለዚህ ጥያቄውን የምናብራራበትና የምንመለከትበት መንገድ ምንድን ነው ሲባል በመጀመሪያ ደረጃ እኛ ለሁሉም ነቢያቶች ለሁሉም ክብር አለ። ለሁሉም ላ ኑፈሪቁ በይነ አሐድ ሚንሁም፣ በእነሱ መካከል እኛ ማንንም ከማንም አናበላለጥም። ነገር ግን አላህ ሱብሓነሁ ወተዓላ ራሱ ያበላለጣቸዋል። የሰው ልጅ በብዙ አይነት ሁኔታ ይለያያል፣ በሰራው ስራ ይለያያል። ኡሉል ዐዝሚ ሚነ ሩሱል ብሎ አላህ ሱብሓነሁ ወተዓላ 5 ነቢያቶችን መርጧቸዋል። ከነዚያው 5ቱ መካከል ደግሞ እኛ ሰላዋት ስናወርድ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም የእኛ ነብይ መሆናቸው የመጨረሻ መደምደሚያ መሆናቸው አላህ ደግሞ በተአምር ሬንጅ ብዛት ደረጃ ለማንም ነቢያቶችን ያልሰጣቸውን የተአምሮችን ሬንጅ ብዛትን ለነቢያችን መሐመድ ሰለላሁ ዐለይሂ ወሰለም በመስጠቱና የመጨረሻውንም መለኮታዊና የሚጠብቀውንም መጽሐፍ በነቢያችን አማካኝነት ማውረዱ የኛም ደግሞ የኡማችን መጀመሪያ መሆናቸውን እኛ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም እሳቸው ላይ የአላህ ሰላትና ሰላም በእነሱ ላይ ይሁን እንላለን። ቀጠልም እናደርግና ኢብራሂም አለይሂ ሰላም እሱም ላይ ያንን እናደርጋለን። ያንን የምናደርግበት ምክንያት በተመሳሳይ ደረጃ አላህ ሱብሓነሁ ወተዓላ ሱረቱል በቀራ ላይ ወኢዝ ኢብራሂም አለይሂ ሰላም ወኢዝ የርፈዑ ኢብራሂሙል ቀዋዒደ ሚነል በይቲ ወኢስማዒሉ ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም ይላል። ሱረቱል በቀራ ላይ አላህ ሱብሓነሁ ወተዓላ ኢብራሂም አለይሂ ሰላም የመካ ምድርን ያንን የሳውዲ አረብ በረሃን ባቀና ጊዜ ስላደረገው ነገር ሲነግረን ስለ ነቢያችን ሰለላሁ ዐለይሂ ወሰለም ዱዓ እንዳረገ ይናገራል። ምዕራፍ 2 አንቀጽ 129 ላይ ረበና ወበዐት ፊህም ረሱለን ሚንሁም የትሉ ዐለይሂም አያቲክ፣ ጌታችን ሆይ ከኛ በኋላ ነብይ ላክላቸው ምንም ያደርግ የትሉ ዐለይሂም አያቲክ፣ ያንተን ተአምራቶች ያንተን ደግሞ ይሄ አናቅስቶች የሚያነብላቸው የሆነን ወዩዓሊሙሁሙል ኪታብ መጽሐፍንም የሚያስተምር የሆነን ወልሕክመተ ወዩዘኪህም ጥበብንም የሚያስተምራቸው እነሱንም የሚያጠራቸው ኢነከ አንተ ልዐዚዙል ሐኪም አንተ ደግሞ የተባረክ ጌታ ነሃል። እና ይሄ ቁርአን አያ ስለማን ነው የሚያወራው ስንል ነቢያችን ኢብራሂም አለይሂ ሰላም ስለ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ነው ያወሩት። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ዑራበተ ብኒ ሳሪየተ ሰልማ የሚባለው ሰሐቢ እንደዘገበው ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለው ተናግሯል። ኢኒ ዒንደላሂ ፊ ኡሚል ኪታብ፣ እኔ አላህ ዘንድ እንደዚህ ተብዬ ተጽፌያለሁ። ኻተሙ ነቢይን የነቢያቶች መደምደሚያ፣ ወኢነ አደሙን ለሙንጅዱን ፊ ጢኒህ ወሰውፈ ኡነቢኡኩም ቢተእዊል ዛሊክ፣ አደም ራሱ ገና ጭቃ ሆኖ ሳለ ይህንን ነገር ይገነዘበው ነበረ። ይህም ማለት እንዲህ ነው አሉ። ይሄ ከዘገባዎች መካከል አንዱ ነው።
ሌሎቹ በሌላ ቃል ነው የመጡት። ቢታዊል ዛሊክ ይህም ማለት ምን እንደሆነ ነግራችኋለሁ። አና ዳዕወቱ አቢ ኢብራሂም እኔ የአባቴ የአብርሃም ዱዓ ነኝ። ወቢሻረቱ ዒሳ አይ አኺ ዒሳ እኔ ደግሞ የወንድሜ የዒሳ ብስራት ነኝ ብለው ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ተናግሯል ማለት ነው። ስለዚህ ምዕራፍ 2 ላይ አላህ ሱብሓነሁ ወተዓላ የተገለጹት ነቢያችን ሰለላሁ ዐለይሂ ወሰለም የእሳቸው ዱዓ ስላለበት ጠቅለል አድርገንም ደግሞ ነቢያችን ኢብራሂም ዐለይሂ ሰላም አላህ ዘንድ ተወዳጅ ከሆኑ ነቢያቶች መካከል አንዳቸው ስለመሆናቸው ሰላተል ኢብራሂምያን እና ሰላተል ነብይ ሰለላሁ ዐለይሂ ወሰለም እናወርዳለን። ነገር ግን ሌሎች ነቢያቶች ላይ በተመሳሳይ ደረጃ የአላህ ሰላትና ሰላም በሁሉም አንቢያዎች ላይ ይሁን ብለን እናወርዳለን ማለት ነው። ይሄ የመጀመሪያው ሐሳብ ስንቃኘው ነው። ሁለተኛውን እንትንቲ ይረሳውት ሁለቱም መልሰህልኛል እና አሁን እንዳልከው የመደምደም የመጨረሻ እኔ ነኝ ብለዋል። አሁን ለምሳሌ ማለት ፈጣሪ እንደመሆኑ ማለት ይሆናል መደምደሚያ ከሆነ አይደል ማለት ኦልራይት አይሰማም? ይሰማል። እሺ እሺ ይቅርታ ኔትወርክ ይዞኝ ነበረ። ሁለተኛው ጥያቄ ምን ነበረ? ሁለቱም መልሰህልኛል ማለት አሁን ለምሳሌ ልክ እንደ ኢየሱስ ትንቢትን በእኛ መጽሐፍ በኦርቶዶክስ መጽሐፍ ለኢየሱስ ክርስቶስ ትንቢት ተነግሮለታል፣ እንደሚመጣ እንደሚወለድ በነቢያት ተነግሮላቸዋል እና ለነብዩ መሐመድም እንደዚህ ተነግሮላታል ማለት እኔ አሁን ቅድም እንዳልከኝ እኔ የኢብራሂም ዱዓ ነኝ፣ የኢየሱስ ደግሞ ምንድነው ብስራት ነኝ ብለዋል ነብዩ መሐመድ ማለት ነው። እና አሁን ለምሳሌ የመደምደሚያ እጨምርልሻለሁ እኔ እሱም ፖይንት ለመንካት አላሰብኩምና አልነካውትም ብዬ ስለማስብ እዛ ፖይንት ላይ ጨምርልሻለሁ። እሺ የመጨረሻው ደግሞ የመጨረሻውን ንገርክና መልስልኝ አንድ ላይ። የመጨረሻው ምንድነው ማለት አላህ ፈጣሪ እንደመሆኑ ሁሉን ማድረግ እንደሚችል ማለት ቢያስነሳ ይሄ መደምደሚያ እንደሆኑ ነብዩ መሐመድ ተረጋግጧል በቁርአን አንቀጽ። ስለዚህ ድጋሚ እንደዚህ አይነት ነገር ቢፈጠር ወይ ነብይ የማስነሳት አቅም የፈጣሪ ጉዳይ ነው። ሶ ሜቢ ቢነሳ ይሄን ነገር ምን ማለት ታምኑበት አላችሁ ወይስ እንደዚሁ ነው? ማለት ያው ባለው በነብዩ መሐመድ መጽሐፍ ብቻ ነው በቁርአኑ ጀስት ሶሪ ኤክስፕሌን ማድረግ አልችልም። ገብቶኛል። አሁን ምንድነው አላህ Subhanahu Wa Ta'ala ሌላ ነብይ አስነስቶ ያ ነብይ ደግሞ እኔ አላህ ያስነሳኝ ነኝ ከነብዩ በኋላ የተነሳው ነብይ ነኝ ቢል እንዴት አድርጋችሁ ታዩታላችሁ ነው። ከነብያችን መሐመድ ሰለላሁ ዐለይሂ ወሰለም በኋላ ነብይ ነን ብለው የሚነሱ ብዙ አካላቶች እንደሚሮሩ ነብያችን ነግረውናል። ያ ነገር ደግሞ በቁርአን አንቀጽ አላህ Subhanahu Wa Ta'ala የመጨረሻ ገልጠተ መለኮቴ ነው ባለው አንቀጽ ላይ ሰማይ ከምድር ጋር ያገናኘው ወህይ ሲቋረጥ በግልጽ አድርጎ አስቀምጦታል። ሱረቱል ማኢዳ ምዕራፍ 5 ላይ አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩሙል ኢስላመ ዲና። ዛሬ አለ ከሃይማኖቱ ዲን የሚባለውን ነገር በሙሉ ሞልቼዋለሁ። ያ ማለት ምን ማለት ነው? አብዛኛውን ነገር ዛሬ ጨርሰናል። ወሳኝ የሆነ ነገር ከዛ በኋላ አይወርድም ነው። ከዛ በኋላ የወረደ የቁርአን አያዎች አሉ። የመጨረሻ የቁርአን አያ አይደለም ባይዘው። ከዛ በኋላ የወረዱ ህግጋቶችም አሉ። የመጨረሻ የቁርአን ህግ አይደለም። ነገር ግን ከህግጋቶች ውስጥ ትልቁ የሚባሉት አብዛኞቹ ህግጋቶች ዛሬ አውርደን ጨርሰናል አሉ። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻ ሐጀተል ወዳዕ ሲያረጉ የመጨረሻ ሐጃቸውን ሲያረጉ እጃቸውን ወደ ላይ ከፍ አደረጉና ጌታዬ ሆይ ማድረሴን አይተሃልና አመስክርልኝ ብለው ተናገሩ። አላሁመ ኢኒ በለግቱ ፈሽሀድ፣ አላህ ሆይ እኔ አድርስ ያልከኝን ነገር በሙሉ አድርሻለሁ አንተ መስክርልኝ አሉ። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም እንዲህም ብለው ተናገሩ። ኢኒ እኔ እኮ አሉ ተረክቱ ለኩም ሸይአን፣ ሁለት ነገርን ትቼላችኋለሁ። ሁሉ ነገር አሟልቻለሁ፣ ሁለት ነገርን ትቼላችኋለሁ። አዱ ዐለይሃ ቢነዋጂዝ፣ እነዚህን ሁለት ነገራቶች ኪታብ አላህ የአላህን መጽሐፍና የኔን ሱና ነው የኔን መንገድ ነው አለ። አዱ ዐለይሃ ቢነዋጂዝ፣ በክራንቻ ጠርሳችሁ አጥብቃችሁ ያዙ። ወኢያኩም ወሙሕደታቲል ኡሙር፣ ማንኛውም አዲስ መጤ የሆኑ ነገራቶችን በሃይማኖት ላይ ተጠንቀቁ። ፈኢነ ኩለ ሙሕደሰትን ቢድዓ እያሉ ነቢያችን ሰለላሁ ዐለይሂ ወሰለም ነገረውናል ማለት። ስለዚህ ከዛ በኋላ እንደዚህ አይነት አዲስ ህግጋቶች የሚመጡበት ምክንያት የለም። ቢመጣም ደግሞ አምቢጂየስ ነው። ቢመጣም ቢሆን አምቢጂየስ ነው ማለት ምንድነው? ከአምላክ አለመቻልና መቻል ጋር ሳይሆን የሚገናኘው
አላህ ከአንድ መለኮታዊ ባህሪው አንዱ አላህ ሱብሓነሁ ወተዓላ ራሱ ሰዎችን ወደ ጥሩ መንገድ የሚመራ እንጂ ሰዎች መጥፎ ነገር እንዲያረጉ የሚጋብዝ ጌታ አይደለም። የሰዎችን ዝንባሌ ነው የሚመለከት። ስለዚህ እኛ ሰዎች አላህ ሱብሓነሁ ወተዓላ ራሱ ነግሮን ራሱ በዚህ በኩል ደግሞ ሌላ ነብይ ልኮ ያን ካልተከተላችሁ ቀጣችኋለሁ